ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። አንድ አንገብጋቢ መረጃ ልናደርሳችሁ ወደናል። ይህ መረጃ እጅግ በጣም ጊዜያችንን የሚዋጅ ስለሆነ እስከ መጨረሻው ተከታተሉን ዘንድ በአክብሮት ነው የምንጠይቃችሁ። ጊዜያችንን የሚዋጅ ስለሆነ አብራችሁን ትቆዩ ዘንድ በአክብሮት ነው የምንጠይቃችሁ። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። በቀደም ዕለት ስለዚህ ሰው አውርተን ነበረ፣ ስለ ፕሮፌሰሩ ማለት ነው። በዚህ ጉዳይ ላይ የኛ ሊቃውንትና እንዲሁም ደግሞ ዘመናትን የተሻገሩ መዛግብት ጋር የዚህ ሰው ሐሳብ ተገናኝቶብኛልና እንዴት እንዳነጻጸርኩት እንዴትስ ይሄ ሰው የዚህን ያህል የሰላ አእምሮ አለው የሚለውን ነው ማየት የፈለኩት። ምክንያቱም በጣም በርካቶች አሁን ማህበራዊ ሚዲያ ላይ የሱን 10 ፕሪዲክት ያደረጋቸውን ነገሮች አሁን ካለው ነባራዊ ሁኔታና በቀጣይ ደግሞ በተለይ ደግሞ አሁን ሀያላኑ በጀመሩት ጦርነት ምክንያት ዓለማችን ቅርጿ ምን ይመስላል የሚለውን ፕሪዲክት አድርጓል ይሄ ሰውና ከምን በመነሳት ነው ይሄ ሰው ይሄን ነገር ፕሪዲክት ያደረገው የሚለውን ነው የምንፈትሸው። መጀመሪያ ስለ ፕሮፌሰሩ ማውራት አለብን። ፕሮፌሰር ጃንግ ይባላል። ብዙ ጊዜ ስናወራ በተለይ ደግሞ በጂኦፖለቲካዊ ትንበያዎችና በስትራቴጂካዊ ትንታኔ ዙሪያ የሚታወቁት ምሁራን መመልከት ጠቃሚ ነው። በአሁኑ ወቅት በዲጂታል ሚዲያና በዩቲዩብ ላይ ትኩረት እየሳቡ ያሉ 10 ዋና ዋና ትንቢቶች አሉት ይሄ ሰው ማለት ነውና ፕሮፌሰር ጃንግ ማን ናቸው የሚለውን መጀመሪያ ማየት ተገቢ ነው። ምን ያህል ታማኝ ናቸው የሚለውን ማለት ነውና ፕሮፌሰር ጃንግ ከባህላዊው ነብይ ነን ከሚሉት ይልቅ ስትራቴጂካዊ ተንታኝ ነው ማለት ይቻላል ማለት ነውና ትንቢቶቻቸው የሚመነጩት ከመንፈሳዊ መገለጥ ብቻ ሳይሆን ካላቸው ጥልቅ የታሪክ የፖለቲካና የቴክኖሎጂ ዕውቀት በመነሳት ነው እኚህ ሰው የሚተነትኑት ማለት ነው። ታማኝነታቸውን ስናነሳ በትንታኔያቸው ውስጥ የዓለምን የኃይል ሚዛን በትክክል ስለሚረዱ የሚናገሯቸው ነገሮች በአብዛኛው ከእውነታው ጋር ይቀራረባሉ። መረጃዎቻቸውን የሚያገኙትም ክፍት ከሆኑ የደህንነት መረጃዎች፣ ከታሪክ መዛግብትና አሁን ካለው ዓለም አቀፍ የዲፕሎማሲ እንቅስቃሴ በመነሳት ነው እኚህ ሰው ትንታኔያቸውን የሚሰጡት። በዋናነት የተጠቀሱ 10 ትንቢቶቻቸው አሉ። በነገራችን ላይ የኛም የጥንት መዛግብቶች ጥንት አባቶቻችን እንግዲህ ከአፍ ወደ አፍም በጽሁፍም ተሸጋግረው ይመጡ አሉ። በተለይ ደግሞ አሁን ምስራቁ ዓለምና አሜሪካ እስራኤልን ጨምሮ ሀያላኑ አሁን የገቡበትን ጦርነት ቁልጭ አድርጎ የሚያሳይ ቀጣይ ዓለማችን ዕጣ ፈንታዋ ምንድነው የሚለውን የሚያሳይ ጉዳይ ስለሆነ ይሄን እናነጻጽራለንና በዋናነት እኚህ ሰው የተናገሩት ፕሮፌሰር ጃንግ በተለያየ ጊዜያት ያነሷቸውና በጣም ትኩረት የሳቡ ነጥቦች አሉ ማለት ነው። አንደኛው አሜሪካ ተጽዕኖ መዳከም ነው። አሜሪካ በዓለም ላይ ያላትን ነጠላ የበላይነት ቀስ በቀስ እንደሚቀንስ ነው። ሁለተኛው የመካከለኛው ምስራቅ ውጥረትን አንስተዋል። በእስራኤልና በኢራን ጎረቤት ሀገራት መካከል ያለውን ግጭት ወደ ከፋ ደረጃ እንደሚሸጋገር ተናግረዋል። በሶስተኛ ደረጃ ያነሱት የዲጂታል ገንዘብ ነው። ክሪፕቶ CBDC የሚሉት የዚህ መነሳት የወረቀት ገንዘብ ትርጉም እያጣ መጥቶ ዓለም ወደ ዲጂታል ቁጥጥር እንደምትገባ። አራተኛ የአርቲፊሻል ኢንተለጀንስ የበላይነትን አንስተዋል። አርቲፊሻል ኢንተለጀንስ በሰው ልጅ የስራ መስክና ውሳኔ አሰጣጥ ላይ የሚያመጣውን አብዮት። አምስተኛ የተፈጥሮ ሀብት ጦርነትን፣ ወደፊት የሚደረጉ ግጭቶች ከርዕዮተ ዓለም ይልቅ በውሃ በምግብና በኃይል ምንጮች ላይ እንደሚሆን። ስድስተኛ የሩሲያና የዩክሬን ግጭትን መራዘም፣ ጦርነቱ ቶሎ እንደማያበቃ እና የአውሮፓ ኢኮኖሚ እንደሚቀየር። ሰባተኛ የቻይና ኢኮኖሚ ግስጋሴ፣ ቻይና የዓለምን የንግድ መስመር ሙሉ በሙሉ ለመቆጣጠር የምታደርገውን ጥረት። ስምንተኛ የህዝብ ቁጥር መቀነስና የሰው ኃይል እጥረት፣ በበለጸጉ ሀገራት የሚታየው የወሊድ መጠን መቀነስ የሚያመጣው ማህበራዊ ቀውስ። ዘጠነኛ የቴክኖሎጂና የሰው ልጅ ውህደት፣ የሰው ልጅ ቴክኖሎጂን በሰውነት ውስጥ እስከ መቅበር እንደ ቺፕስ ማለት ነውና ባዮቴክ እንደሚደርስ ማለት ነው። አስረኛ የአየር ንብረት ለውጥና ስደትን አንስተዋል ፕሮፌሰሩ። በአየር ንብረት መዛባት ምክንያት የሚመጣ ከፍተኛ የህዝብ ፍልሰት እንደሚኖር አንስተዋል። ለመሆኑ እነዚህ ትንቢቶችን ቀድመው እንዴት ተናገሯቸው? ፕሮፌሰሩ የሚጠቀሙት ዘዴ ወይም ደግሞ የክስተቶች ቅደም ተከተልን ማጥናት ይባላል ማለት ነው የሳቸው አካሄድ። ለምሳሌ ታሪካዊ ዑደት ታሪክ ራሱን እንደሚደግም በማመን ካለፉት ታላላቅ መንግስታት ውድቀትና መነሳት ጋር የአሁኑን ሁኔታ ያነጻጽራሉ ፕሮፌሰር። ሌላ የመረጃ ትንተናቸው ነው። በዓለም ዙሪያ ያሉትን የኢኮኖሚ መረጃዎችና ወታደራዊ እንቅስቃሴዎችን በመተንተን ቀጣዩ እርምጃ ምን ሊሆን ይችላል የሚለውን በሎጂክ የሚያስቀምጡ ሰው ናቸው። ምን ተሳክቶላቸዋል የሚልንም ነገር ፈትሻለሁኝ። በተለይ ደግሞ ከመካከለኛው ምስራቅ የጦርነት ስጋትና ከዓለም አቀፍ የኢኮኖሚ ቀውስ ጋር በተያያዘ ቀደም ብለው የተናገሯቸው ብዙ ነጥቦች አሁን ካለው ነባራዊ ሁኔታ ጋር ይገጣጠማል ማለት ነው ውድ ቤተሰቦቻችን። ስለዚህ
እኚህ ፕሮፌሰር ጃንግ የሚታወቁት ፕሪኢምፔቲቭ አናሊሲስ በሚባለው ቀድሞ የመተንበይ ስልታቸው ነው ማለት ነው። አሁን ዓለም እየታመሰችበት ያለው ከ40 ቀናት በላይ ያስቆጠረው የአሜሪካ የእስራኤልና የኢራን ጦርነት ከመፈንዳቱ ከወራት በፊት ፕሮፌሰሩ ማስጠንቀቂያ ሲሰጡ ነበርም። እንደሳቸው አገላለጽ ይሄ ጦርነት ድንገተኛ ክስተት ሳይሆን በሶስት ዋና ዋና ምክንያቶች ሊቀር የማይችል እንደነበረ ቀድመው ተንብየዋል ማለት ነው። አንደኛው የወኪል ጦርነት ነው፣ ፕሮክሲ ዋር። ኢራን በወኪሎቹ አማካኝነት የምታደርገው ጦርነት አብቅቶ ወደ ቀጥታ ግጭት እንደሚያመራ ተናግረው ነበረ። ሁለተኛው የአሜሪካ ስትራቴጂካዊ ውሳኔ ነው። አሜሪካ በመካከለኛው ምስራቅ ያላትን የበላይነት ለማስከበር የመጨረሻውን እርምጃ ለመውሰድ እንደምትገደድ ነው። ሶስተኛው የቀይ ባህርና የንግድ መስመር ውጥረት ነው። የዓለም ኢኮኖሚ ማነቆ በሆኑት ቦታዎች ላይ የሚነሳው ሁከት እንደ ትልቅ ጦርነት እንደሚቀየር። ከዛ ለ40 ቀኑ ጦርነት የሰጡት ትንተና ጥልቅ ነጥቡ ምንድነው? የመከበብ ስትራቴጂ ነው አንደኛው። ፕሮፌሰሩ እንደሚሉት ጦርነቱ የተጀመረው ኢራንን ከኢኮኖሚና ከዲፕሎማሲ አውታር ውጪ ለማድረግ በታቀደ ስልት ነው ብለዋል። ይሄም እያየነው ነው። የቴክኖሎጂ የበላይነት ሙከራ በሁለተኛ ደረጃ አንስተውታል። በዚህ ጦርነት ላይ አሜሪካና እስራኤል የሚጠቀሙባቸው አዳዲስ የአርቲፊሻል ኢንተለጀንስ ድሮኖች፣ የመረጃ መጥለፊያ መሳሪያዎች ቀጣዩን የዓለም ጦርነት መልክ እንደሚወስኑ ገልጸው ነበረ። በሶስተኛ ደረጃ የዓለም ስብርባሪ ወይ ደግሞ the great fragmentation፣ ይሄ ጦርነት ዓለምን በሁለት ጎራ ምዕራባውያንና የብሬክስ አገራትን በግልጽ እንደሚከፍላት ቀድመው ተንብየው አሁን ያየሆነ መሆኑን እንግዲህ መረጃዎች ያሳያሉ ማለት ነው። ስለዚህ የፕሮፌሰሩ መገለጥ የሚሉት ነገር ምንጭ የታማኝነት ጥያቄ ሲቪል ኢንተለጀንስን ያነሳሉ። ሚስጥራዊ ካልሆኑ የመረጃ ምንጮች ማለት ነው። ከሳተላይት ምስሎች፣ ከዓለም አቀፍ የንግድ እንቅስቃሴዎች የሚገኙ መረጃዎችን የማቀናጀት ጥበብ አላቸው ፕሮፌሰሩ። ሌላው ታሪካዊ ተመሳሳይነትን ነው። ለምሳሌ አሁን ያለው የኢራንና እስራኤል ውጥረት ከጥንታዊው የፋርስና የግሪክ ጦርነቶች ስልት ጋር በማነጻጸር የወደፊቱን እንደዚህ ሊሆን ይችላል ብለው የሚያሳዩ ሰው ናቸው። በሶስተኛ ደረጃ የኢኮኖሚ ትንበያ ነው። የነዳጅ ዋጋና የወርቅ ገበያ መዋዠቅን በማየት ብቻ ጦርነት የሚጀመርበት ሳምንትን መጠቆም ይችላሉ ማለት ነው። ስለዚህ ወደኛ እንመጣለን። ወደ ሊቃውንቶቻችን፣ ወደ ታሪክ መዛግብቶቻችን እንዲሁም ወደ ድርሳናቶቻችን እንመጣለን። እንዴት እንደሚገጣጠም እናየዋለን ማለት ነው። የመካከለኛው ምስራቅ ታላቁ ፍንዳታ ፕሮፌሰር ጃንግ ከወራት በፊት እንደተነበዩት በእስራኤልና በኢራን መካከል ያለው የጥላ ጦርነት ወይ ደግሞ ሻዶ ዋር አብቅቶ ወደ ቀጥታ ጦርነት ይሸጋገራል። አሁን ለ40 ቀናት የዘለቀው ጦርነት የእሳቸው ትንቢት ፍጻሜ ተደርጎ ተወስዷል ማለት ነው። ፕሮፌሰሩ እንደሚሉት ይሄ ግጭት በስምምነት አይቆምም፣ ይልቁንም የሶሪያና የሊባኖስን የየመንን መልክ ሙሉ በሙሉ ይለውጣል ብለዋል። አሁን በትላንትናው ዕለት ለ2 ሳምንት ተራዝሞ ነበረ አሜሪካና እስራኤል ኢራንን በመውጋት ከዛ ደግሞ ሌሎችም ተጨማሪ ኃይላት ከጀርባ እንደሚደግፏቸው ይታወቃል አይደለ? ይሄ ነገር ይቆም ተብሎ ከቆመ በኋላ እስራኤል ደግሞ ሌሎችን እነ ሊባኖስን እየመታች ስለሆነ እንደገና ኢራን ደግሞ የሆርሙዝ ወሽመጥን በድጋሚ እንግዲህ ዘግታለች የሚሉ መረጃዎች አሉ። ስለዚህ እኚህ ፕሮፌሰር ወዳሉት ነገር እየተጠጋ ነው ማለት ነው። ሌላው የአሜሪካ የመጨረሻው ካርድ ያሉት አለ ፕሮፌሰሩ። አሜሪካ በኢራን ላይ ከፈተችው ጦርነት የዲሞክራሲ ጥያቄ ሳይሆን የዶላርን የበላይነት ለማስጠበቅ የሚደረግ የመጨረሻ ሙከራ እንደሆነ ፕሮፌሰሩ ይተነትናሉ። አሜሪካ ይህንን ጦርነት ካልተቆጣጠረች የዓለም መሪነቷን እንደምታጣ ቀድመው አስጠንቅቀዋል ማለት ነው። በተለያዩ ቃለ መጠይቆቻቸው ላይ ብታዩ በብዛት በቪዲዮ ወጥተው ነው የሚናገሩት። ሰው በጣም ነው የሚገርመው የተናገሩት ነገር ማለት ነው። የዓለም ኢኮኖሚ ታላቁ ዳግም ቅንብር፣ ስለዚህም ጉዳይ አንስተዋል። the great reset ማለት ነው። በጦርነቱ ምክንያት የቀይ ባህርና የሆርሙዝ ወሽመጥ በመዘጋታቸው የዓለም ንግድ ይቆማል ብለዋል። ሆኗል። ይሄም አይታችኋል። እኛ ሀገር እንኳን የገፈቱ ቀማሽ እንደሆነን ማለት ነው። ፕሮፌሰሩ እንደሚሉት ይህንን ሆን ተብሎ የወረቀት ገንዘብን ዋጋ ቢስ እንዲሆንና ዓለም ወደ ዲጂታል ቁጥጥር እንድትገባ የሚደረግበት ስልት ነው ማለት ነው። ሌላው ጦርነቱ በምዕራባውያንና በምስራቃውያን ሩሲያና ቻይና፣ ብራዚል ማለት ነው መካከል ያለውን ልዩነት ያሰፋዋል ይሄ ጦርነት ማለት ነው። ፕሮፌሰሩ እንደሚተነብዩት ይሄ ጦርነት በኋላ አዲስ የዓለም የንግድ ስርዓት ይፈጥራል። ይህም የምዕራባውያንን ማዕቀብ ዋጋ ቢስ ያደርገዋል ብለዋል። አርቲፊሻል ኢንተለጀንስም የጦር ሜዳ ውሎን አንስተዋል። በዚህ ጦርነት ላይ የታዩት ድሮኖች፣ የሳይበር ጥቃቶች ፕሮፌሰሩ ቀድመው የተናገሩት ነው። ጦርነት ካሁን በኋላ በሰው ኃይል ሳይሆን በዳታና በኮድ ነው የሚለው ትንቢታቸው አሁን በኢራንና እስራኤል ሰማይ ላይ እየታየ ያለ ነው። ሌላው ጦርነቱ በነዳጅ ማውጫና በጋዝ መስመሮች ላይ ያተኮረ ይሆናል ብለዋል ፕሮፌሰር ጃንግ። ቀጣዩ ጦርነት ስለ ርዕዮተ ዓለም ሳይሆን ስለ ኃይል ኢነርጂ ነው ማለታቸው አሁን የነዳጅ ዋጋ መናር የአውሮፓ የኃይል ስጋትን ያሳያል።
ጦርነቱ በጦር ግንባር ብቻ አይወሰንም ብለዋል። በየሀገሩ ባሉ ህዝቦች ዘንድ ከፍተኛ ተቃውሞና አለመረጋጋት ይፈጠራል ብለው ነበረ። ፕሮፌሰሩ እንደሚሉት መንግስታት የህዝባቸውን ትኩረት ለማስቀየር ወደ ውጪ ጦርነት ይገባሉ። ይሄም በአውሮፓና በአሜሪካ ከተሞች የታየው ሰልፍ ማሳያ ነው። ታስታውሳላችሁ፣ ወደ 7 ሚሊዮን የሚሆን አሜሪካዊ ነው ዋይት ሃውስ ድረስ ባለፈው ሲበጠበጥ የነበረው ታስታውሳላችሁ። ስለዚህ ፕሮፌሰሩ ያሉት ነገር ሆኗል። ይሄ ግጭት ወደ የባህል ግጭት እንደሚያመራ ደግሞ ፕሮፌሰሮቹ ተንብየዋል። በተለይ ደግሞ በመካከለኛው ምስራቅ ያለው ሃይማኖታዊ ትርክት ለጦርነቱ ተጨማሪ ነዳጅ እንደሚሆንና ይሄም ዓለም አቀፋዊ መልክ እንደሚኖረው ይገልጻሉ ማለት ነው። ፕሮፌሰሩ እንደሚሉት ጦርነቱ በምድር ብቻ አይወሰንም ነው። የሳተላይት ግጭቶች መቋረጥ፣ የጂፒኤስ መታወቅ፣ የጠፈር መሳሪያዎች ጥቃት የዚህ ትንቢት አካል ናቸው። አሁን ባለው ሁኔታ የኮሚኒኬሽን መቆራረጦችም ለዚህ መጀመሪያ ናቸው ማለት ነው። ወደ ዋናው ነጥብ ስንመጣ አዲሱ የዓለም ስርዓት ነው። ዘ ኒው ወርልድ ፒስ ነው። ይሄ የአዲሱ ዓለም ኒው ወርልድ ኦርደር ወደሚለው ነው እየሄድን ያለ ነው እያሉ ናቸው። ግን መጀመሪያ እስኪ ስለ ዓለም ሰላም ያሉትን ይሄ በጣም አነጋጋሪው ትንቢታቸው ነው። ታላቅ ሰላም የሚመጣው ከታላቅ ጥፋት በኋላ ነው ይላሉ። ይሄ እንግዲህ ምናልባትም ከሐሳቢ መሲህ ጋር አያይዘው የሚያነሱት አሉ። ታላቅ ሰላም የሚመጣው ከታላቅ ጥፋት በኋላ ነው ብለው ተናግረዋል። አሁን ያለው ትርምስ ዓለምን ወደ አንድ ሚስጥራዊ የቁጥጥር ስርዓት ኒው ወርልድ ኦርደር ለመውሰድ የሚደረግ ሂደት እንደሆነ በጥልቀት ነው እየተነተኑ ያሉት። ስለዚህ ዓለም የምትታመስበት ሰዓትን የፕሮፌሰር ጃንግ እይታ ፕሮፌሰሩ አሁን ያለውን የመካከለኛው ምስራቅ ውጥረትና ታላቁ የዓለም ስብርባሪ the great fragmentation የሚሉትን የኢትዮጵያ ድርሳናት ምን ይሉታል ነው። እንግዲህ ኢትዮጵያ እኛ ሁልጊዜም ስንናገር ስለ ኢትዮጵያ የሆነ ድርሳን አውጥተን ወይ ደግሞ ሊቃውንት እንዲህ ብለዋል ወይ ደግሞ አባቶች እንዲህ ብለዋል ስንል በኢትዮጵያ የሆነ ነገር ከተነገረ ተረት ነው፣ እንደሚታወቀው ተረት ነው ብለን የምናንቋሽሸው የምናጣጥለው። ዛሬ ግን ይሄ ነጭ ፕሮፌሰር በተናገረው መላው ዓለም በሚባል ደረጃ እየተቀባበሉት ነው ያሉት። እኛ ደግሞ ለራሳችን ጠላት ነን። ታውቃላችሁ ኢትዮጵያውያኖች፣ በኢትዮጵያ የሚነገር ነገር ሁሉ ማንኳሰስ ማንቋሸሽ የተለመደ ነው። የኢትዮጵያ ድርሳናትስ ምን ይላሉ ነው? አሁን ስላለንበት ነባራዊ ሁኔታ በጥንታዊት የኢትዮጵያ ድርሳናት ዓለም በጦርነት ወሬ የምትታወክበት፣ በጦርነት መንግስትን በመንግስት ላይ የሚነሳበት ጊዜ አለ ተብሎ ተገልጿል። በተለይ ደግሞ በየመንና በኢራን፣ በቀደመው ፋርስ በአሁኗ ኢራንና በእስራኤል አካባቢ የሚነሱ ግጭቶች የዓለም መጨረሻ ምልክቶች ተደርገው በድርሳናቶች ቀድመው ተቀምጠዋል። አሁን ሁሉም ሰው ወጥቶ የሚተነትነው እነዚህ ድርሳናቶች ያሉትን ነገር ነው። የአስረኛው ንጉስና የዓለም መሪነት ሽግግርን ስናይ ፕሮፌሰር ጃንግ እይታ አሜሪካ መሪነቷን እንደምታጣና አዲስ የኃይል ሚዛን፣ ይሄ ማለት እነ ብሬክስ ወይም ደግሞ ሌላ አካል እንደሚመጣ ይተነበያል ማለት ነው። የኢትዮጵያ ድርሳናት በድርሳናቱ የሰሜን ኃያላን ይዝላሉ የሚል ሐሳብ አለ። በተጨማሪም ኢትዮጵያ ባለም መጨረሻ አካባቢ የሚኖራት መንፈሳዊና ፖለቲካዊ ሚና እንዲሁም ደግሞ የዓለም ሰላም ከኢትዮጵያ እንደሚመጣ የሚሉ የቆዩ ትንቢቶች ከፕሮፌሰሩ አዲስ የዓለም ስርዓት ትንተና ጋር በሐሳብ ይገናኛል ማለት ነው። ሌላው ሰውነቱን የሚረሳበት ቴክኖሎጂ ነው። የፕሮፌሰር ጃንግ እይታን ስናየው ሰውና ቴክኖሎጂ የሚዋሃዱበት እና ሰዎች በቺፕና በዲጂታል ስርዓት የሚቆጣጠሩበት ጊዜ መጥቷል እያለን ነው። የኢትዮጵያ ድርሳናትስ ምን ይላሉ ነው? አባቶች ሰው በብረት የሚናገርበት፣ መረጃ እንደ መብረቅ የሚሮጥበት፣ ነገር ግን የሰው ፍቅር የሚቀዘቅዝበት ዘመን ይመጣል ብለው አስቀድመው ተናግረዋል። ይሄ የቴክኖሎጂ እድገት ከመንፈሳዊ ውድቀት ጋር ተያይዞ መቅረቡ የሁለቱን እይታ በጣም ያቀራርበዋል ማለት ነው። ሌላው የቀይ ባህርና የመካከለኛው ምስራቅ ሚስጥር ነው። የፕሮፌሰር ጃንግ እይታ ጦርነቱ የቀይ ባህርን የንግድ መስመር በመዝጋት ዓለምን በረሃብና በኢኮኖሚ ውድቀት እንደሚቀጣ ተንብየዋል። የኢትዮጵያ ድርሳናትስ ምን ይላሉ? ባህር ይከፈላል፣ መንገዶች ይዘጋሉ የሚሉ በኢትዮጵያ ዙሪያ ባሉ የውሃ አካላት ላይ የሚነሱ ግጭቶች ለዓለም ታላቅ መቅሰፍት እንደሚሆኑ የሚጠቁሙ ድርሳናቶች አሉ እና ፕሮፌሰር ጃንግ በዘመናዊ የዳታ ትንተናና በጂኦፖለቲካ ሳይንስ የደረሰበት ድምዳሜ የኢትዮጵያ የጥንት አባቶች ከብዙ ሺህ ዓመታት በፊት በመንፈሳዊ መነጽር ካዩት የታሪክ ድርሳናት ጋር አንድ አይነት መልእክት ማስተላለፉ እጅግ በጣም አስገራሚ ነው። እኔ በግሌ የተሰማኝ ይሄ ነው። እናንተ የተሰማችሁን በኮሜንት መስጫው ላይ ተነግሮናል። ሳይንሱም ሆነ ድርሳናቱ የሚነግሩን አንድ እውነት አለ። ዓለም ወደማይቀረው ትልቅ ለውጥ እየገባች እንደሆነ ማለት ነው ቤተሰቦቻችን። ስለዚህ የአሁኗ ኢራን የቀድሞዋ ፋርስ በድርሳናት ውስጥ የምስራቅ ኃይ ተብላ ትጠራለች። በታሪክ ድርሳናቱ ፋርስ በመጨረሻው ዘመን ወደ እስራኤልና አካባቢው ጦር እንደምትሰድ፣ ይህም ለታላቁ የዓለም ሁከት መጀመሪያ እንደሚሆን ይናገራል። የፕሮፌሰር ጃንግ ትንተናም ፕሮፌሰሩ ኢራንን የምዕራባውያን ስርዓት ዋነኛ ፈታኝ ብለው ይገልጿታል። አሁን በኢራንና በእስራኤል መካከል ያለው ጦርነት ድርሳናቱ ከጠቀሱት የፋርስ መነሳሳት ጋር ይገጣጠማል ማለት ነው። ኢየሩሳሌም እስራኤል በድርሳናቱ ኢየሩሳሌም የዓለም ሁሉ አይኖች የሚያርፉባት የመከራና የክብር ማዕከል ተደርጋ ትጠቀሳለች። አህዛብ ሁሉ በኢየሩሳሌም ላይ ይሰበሰባሉ የሚለው ትንቢት
አሁን ዓለም አቀፍ ኃይሎች አሜሪካ፣ አውሮፓ፣ አረብ ሀገራት በጉዳዩ ላይ ያላቸው ቀጥተኛ ተሳትፎ የሚያሳይ ነው ማለት ነው። ፕሮፌሰር ጃንግም ተንትነውታል ይህን ጉዳይ። እስራኤል የጂኦፖለቲካዊ መሬት መንቀጥቀጥ ማዕከል ሲሉ ይጠሯታል። እዚህ ቦታ ላይ የሚፈጠር ለውጥ የዓለምን የኃይል ሚዛን ወደ ምስራቅ ወይ ደግሞ ወደ ምዕራብ እንደሚወስነው ይተነትናሉ። ስለ ኩሽ ኢትዮጵያና አካባቢዋ እናንሳ። በድርሳናቱ ኢትዮጵያ እጆቿን ወደ እግዚአብሔር እንደምትዘረጋ ይነገራል። ከዚህ ቃል ጀምሮ ኩሽ በመጨረሻው ዘመን የመሸሸጊያና የሰላም ምድር እንደምትሆን ይነገራል። በተለይ ደግሞ ካዜብ ወይ ደግሞ ደቡብ የሚነሳ ንጉስ ወይም መሪ በዓለም ላይ የሚመጣውን ረሃብና ጦርነት ለመቋቋም የሚኖረው ሚና በሰፊው ተጽፏል ማለት ነው። ፕሮፌሰር ጃንግ ትንተና ደግሞ በዚህ ጉዳይ ላይ አፍሪካ በተለይ ደግሞ ምስራቅ አፍሪካ ቀንድ ለወደፊቱ የዓለም ኢኮኖሚ ለተፈጥሮ ሀብት ወሳኝ ስትራቴጂካዊ ቦታ መሆኑን ይገልጻሉ። ፕሮፌሰሩ ዓለም ስትታመስ ያልተነኩ ሀብቶች ያሏቸው አገራት ተፈላጊ ይሆናሉ ብለው ይህንን ሐሳባቸውን ያስቀምጣሉ። ቀይ ባህርና ኤርትራም ተነስተዋል በድርሳናቱ። ለምሳሌ ባህሩ የደም ባህር እንደሚሆን፣ መርከቦች ማለፍ የሚያቀታቸው ጊዜ እንደሚመጣ ይጠቁማሉ። ይህም ታላቅ የንግድ መቋረጥን ያመለክታል። ፕሮፌሰር ጃንግ ትንተናቸው ላይ የቀይ ባህር መዘጋት ለአውሮፓ፣ ለአሜሪካ ኢኮኖሚ የሞት ፍርድ እንደሆነ ይተነትናሉ። አሁን በሁቲዎችና በአሜሪካ መርከቦች መካከል ያለው ግጭት የዚህ ትንቢት ቀጥተኛ ማሳያ ነው ማለት ነው። ሌላው ባቢሎን ምዕራባውያን ማለት ሮሚና ባቢሎን ወይ ደግሞ ምዕራባውያን ተነስተዋል በድርሳናቱ። ሮማ እንደምትወድቅ፣ ባቢሎን እንደምትፈርስ የሚሉ አገላለጾች የሀያላን መንግስታት ውድቀትን ለማሳየት ጥቅም ላይ ይውላሉ። ይህንን ፕሮፌሰሩ አንስተውታል። አሜሪካና አውሮፓ ህብረት ወደ ዘመናዊቷ ሮማ በመመለስ የውስጥ መከፋፈልና የኢኮኖሚ ቀውስ ለውድቀታቸው ምክንያት እንደሚሆን ተናግረዋል ማለት ነው። ቤተሰቦቻችንና እንግዲህ ይሄ ትክክለኛ መረጃ ነው አሁን እየነገርኳችሁ ያለሁት የፕሮፌሰሩም የድርሳናቱ ማለት ነው። እና አሁን ደግሞ ዓለም ካለችበት ነባራዊ ሁኔታ አንጻር እናንተ ብታዩት በትክክል ይሄ ነገር ምን እየሆነ እንደሆነ ይገባችኋል። ትንሽ እንጨምርና እናበቃለን። ወደ ቤተሰቦቻችን እጅግ አንገብጋቢ ጉዳይ ስለሆነ ነው ይህ መረጃ እንግዲህ ሁላችንንም የሚያነቃ ስለሆነ ማለት ነው። እና እንግዲህ የዓለም ቅርጽን ይቀይራሉ ተብለው የተነገሩት እስካሁን ያነሳኋቸው ነጥቦች ወደ ኒው ወርልድ ኦርደር ይወስዱናል ማለት ነው። ለምሳሌ ከነጠላ ወደ ብዙ ማዕከል እስካሁን አሜሪካ ብቻ የምትወስንበት ዓለም እንደነበረ ይታወቃል ሀያሉ አሜሪካ ስትባልና አዲሱ ስርዓት ግን በሶስት ጎራዎች አሜሪካ፣ አውሮፓና ቻይና፣ ሩሲያ እንዳጠቃላይ ደግሞ ብሬክስ እና ገለልተኛ የቴክኖሎጂ ኩባንያዎች የምትመራ ትሆናለች ዓለማችን ማለት ነውና የቁጥጥር መሳሪያው ለውጥ ደግሞ ድሮ አገራት የሚቆጣጠሩት በወታደራዊ ኃይልና በዶላር ነበር አገራት ነው። ለምሳሌ አሜሪካ እንደዚህ ሸምቅቃ ደፍጥጣ የምትይዘው። በአዲሱ ስርዓት ግን ቁጥጥሩ በአርቲፊሻል ኢንተለጀንስ እና በዲጂታል መታወቂያ ፕሮግራም የሚደረግ ዲጂታል ከረንሲ ዲጂታል ገንዘብ ይሆናል ነው። ካሽለስ ሶሳይቲ ይፈጠራል ማለት ነው። ሌላው በአዲሱ ስርዓት ምን ይፈጠራል? ይሄ ኒው ወርልድ የሚባለው ለምንድን ነው በጣም እየተፈራ ያለው የሚባለው? በአዲሱ ስርዓት የግዛት ወሰን ሳይሆን የመረጃ ወሰን ነው ያለው ማለት ነው። ይሄ ደግሞ ትልቁን ቦታ ይይዛል እና ፕሮፌሰር ጃንግ እንደሚተነብዩት የኃይል ሚዛኑ ሽግግር ምን አይነት መልክ ይይዛል? ወደ ምስራቅ ሽፍት ያደርጋል ነው እያሉ ያሉት። ቻይና፣ ህንድና የብሬክስ ሀገራት የዓለምን ኢኮኖሚ ማኑፋክቸሪንግ ንግድን ይቆጣጠራሉ ነው የሚሉት። የግሎባል ሳውዝ መነሳት ነው። እንደ ኢትዮጵያ፣ ብራዚል፣ ሳውዲ አረቢያ ያሉ ሀገራት በሀብታቸው በስትራቴጂካዊ ቦታቸው ምክንያት በኃይል ሚዛኑ ላይ ወሳኝ ድምጽ ይኖራቸዋል ማለት ነው። የቴክኖሎጂ ኩባንያዎች የበላይነትስ ከመንግስታት ባልተናነሰ መልኩ ግዙፍ የቴክኖሎጂ ተቋማት የሰው ልጅ የዕለት ተዕለት ህይወት መረጃ የመቆጣጠር ኃይል ይኖራቸዋል ማለት ነው። ይህ ዮሐንስ ራእይ ላይ የተገለጸው ነው። በነገራችን ላይ የሀያላኑ ጦርነት መቋጫው ምንድነው የሚለውንም ፕሮፌሰሩ ጥልቅ ትንታኔ አድርገዋል። በጣም ነው መነጋገሪያ የሆነው። ይሄ ጦርነቱ በስምምነት አይቆምም ነው የሚሉት ፕሮፌሰሩ። ልክ አሁን ደግሞ እሳቸው ያሉት ራሱ የሚሆን ይመስላል። አሁን እየዋዠቀ ስለሆነ ሆርሙዝን እንደገና ከባለች ኢራን፣ ምክንያቱም እስራኤል ስላላቆመች ሌሎችን ሀገራት መደብደብ ማለት ነው። ፕሮፌሰሩ እንደሚሉት አሁን ያለው የአሜሪካ የእስራኤልና የኢራን ውጥረት በቀላሉ በዲፕሎማሲ አይፈታም ብለው ነው የተናገሩት። መቋጫው ቶታል ሪሴት ወይም ደግሞ ሁለንተናዊ ዳግም ቅንብር ነው ብለውታል። እና የድሮ ስርዓት ሙሉ በሙሉ ፈራርሶ ኢኮኖሚ ወድቆ ጦርነቱ ደክሞ አዲሱ ስርዓት ሰላም ይዞ እንዲመጣ ነው የሚደረገው እያሉ ነው እሳቸው። ዓለም አቀፍ አስተዳደር ላይ ሐሳብ ሰጥተዋል። ጦርነቱ ዓለምን ካደከመ በኋላ የሰው ልጅ ሰላም ለማግኘት ሲል ለአንድ ማዕከላዊ ዓለም አቀፍ የቁጥጥር ስርዓት እንዲገዛ ይገደዳል። ይሄ ማለት ኒው ወርልድ ኦርደር ነው። ኒው ወርልድ ኦርደር ማለት ደግሞ ሐሳቢው መሲህ ነው ማለት ነው።
አንድ መንግስት፣ አንድ ሃይማኖት ወደሚሉት ነገር ሊጠቀልሉን ማለት ነው። በታሪክ ድርሳናቱ ከፍተኛው ዝቅተኛው ደግሞ ከፍ ይላል የሚለው ሐሳብ ከፕሮፌሰሩ የኃይል ሚዛን ሽግግር ጋር ይገጣጠማል። ሀያላን ሀገራት በኩራታቸው ምክንያት እንደሚወድቁና የተናቁት ደግሞ በክብር እንደሚነሱ የሚገልጹት ድርሳናት አሁን ለሚታየው የኃይል ሽግግር መንፈሳዊ ትርጉም ይሰጠዋል ማለት ነው ቤተሰቦቻችን። ስለዚህ በእነዚህ ሐሳቦች ላይ ያላችሁን ሐሳብ አስተያየት ብታጋሩን እጅግ በጣም ደስ ይለናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሰላም ለሀገራችን፣ ሰላም ለምድራችን።